ፍላጎትሽ ግን ምንድነው? አልገባኝም። እሺ አሁን እንዲህ አረግሽ ፍላጎትሽ ምንድነው? ግን ፍላጎት እኮ ግልጽ ነው። ምንድነው? እኔም መበቀል ነበር ፍላጎት ነው። ምን መጠየቅ እኮ አያስፈልግም። እኔም መበቀል ስፈልግ ነበረ፣ ተበቀለችኝ። ከዛ ባለፈ ደግሞ ከማይጠቅማት ሰው ጋር መንገድ ጀምራለች። ኦልሬዲ ገባሽ? ማያዛለቃትም እኔ ላይ ነገ ህይወት መሆናት የነበረው ግን ደግሞ እስከማያዛለቃት ሰው ነው እንትን ያለችው። ሲቀጥል ደግሞ ታዩ የኔ ችግር የለውም። የኔና እሷ ነገር አብቅቶለታል፣ ተለያይተናል። ግን ደግሞ አይደለም አብረሽ ጥሩ ጊዜ ካሳለፍሽው ሰው ይቅርና አብረሽ እንኳን ምግብ በልተሽ አብረሽ ቋልሽው ሰው እንደዚህ አይነት ድርጊት አይደረግም። ገባሽ? እኔንም ሁላ ማይሆን ነገር ውስጥ ነው ከተተችኝ። አሁን ትናንትና ዳኒ ጋኛ ፒሲውና ስልኩልና መጣት እንዴት እዛ እሱም የሆነ ሰው ሰብስቦ ቢሆንስ እዛ ድብድብ ቢፈጠር የሆነ ነገር ቢሆን የሆነ ሰው ቢጎዳ የዘላለም ጸጸት ነበር የሚሆነው። ገባሽ? ግን ደግሞ ይሄንን እንኳን መገናዘብ አልቻለችም እሷ። አለመሄድ ሁለተኛ ነገር ደግሞ አንተ እንደዛ አስታረቂ የነበረው እንዴት ነው? አንድ ቀን አብረው ከበላከው ሰው ጋር እንደዚህ አይነት ነገር ቀላል ከሆነ ከኔ ጋር ያንን ሁሉ ነገር ስታረግ እንዴት ነበር? ኖርማል ነበር? ምን ታርገሽ? ምን ታርገሻል? ምን ነገር አይጠበቅብኝም እንዴ? እኔና አንቺ እኮ እንደዚህ የሚያደርሰን ደረጃ እኮ የለም። እኔና አንቺ እኮ ችግር የለም፣ ተለያይተን ነው እየኖርን ያለ ነው አይደለ? እዚህም ደረጃ እኮ የሚያደርሰን ነገር አልነበረም። መጣሽብኝ እንጂ አልመጣሁብሽም፣ ደረስሽብኝ እንጂ አልደረስኩብሽም። የራሴን ላይፍ ነው እየኖርኩኝ የነበረው። ልጅ መጥቻ ያለው እኛ አለቀ በቃ። ምንም ነገር እኮ አላደረኩኝም ነበር። ገባሽ? አንቺ ግን እኔ ላይ ደርሰሽብኝ ነው ራሴ ላይ ደርሰሽብኝ ነው የሁሉ ነገር የተፈጠረው አይደለ? እንጂ አንቺ ላይ ደርሰሽብሽ አይደለም። ጨርሰናል የኔና አንቺ ጉዳይ። እኔ ከማንም አይደለም ከአንድ ሴት ለምን ከመቶ ሴት አልሆነም። ከዚህ በኋላ አንቺን ያገባሽ ነገር የለም። ነው የሚያገባሽ ነገር የለም። በቃ ጨርሰን ነበር እንደዛ ስትል ነበር። በቃ ከዛም በኋላ ግን ትንለያይ ብለሽን ፈርሜ ተለያየን እኮ። ስለዚህ እኔ የኔ ላይፍ ምንም ነገር ሊያገባሽ አይችልም ማለት ነው። ከዚህ በኋላ አንተ ታዲያ ለምን ደረስክብኝ? መች ደረስኩብሽ? አይ ከተለያየን አልደረስኩብሽም። እኔ ልጅን ለማየት ነው የምመጣው። እየነገርኩሽ ነው፣ ልጅን ለማየት ነው የምመጣው። አልደረስኩብሽም። በቃ ገባሽ? በምንም አይነት ሁኔታ አሁንም ከዚህም በኋላ ምን እንድትደርሽብኝ አልፈልግም። በቃ ሰላም ሰላም ምርጦቹ ባለማታዎቹ ሙስሊሞችም እንደዛው አብርሽ ሩታ የልጄ እናት ናት ብለክ ከዚህ በኋላ ይሉልታ አቁም። እበትም ትን ይወርዳን አይደለም ሰው። ስለዚህ ይሉልታ የሚባል ነገር አቁም። ወንዝ ዳር ሂድና ሳምባ ፈልግና ይሄ ቪዲዮ ልትሰራ ብር ዶላር ልትለቅም ብርድ የጠጣው ቂጧን አራስ ቤት ብርድ የጠጣው ቂጧን ያዝና በሳምባ ዳር አርገና ብለብኒ አንድ ሁለተኛ ነገር ደግሞ ዳኒ የሚባለውን ደግሞ በሬንጅን ያስቀምጠህ ቁጭ ብድግ ካናሰራኸው ስነ እውነት አብርሽ እኔ አላቅም። ያንተ ዝምታ ውስጡ ምን ይዞ እንደመጣ ትናንት ማታ በደንብ ተረድተናል። አብርሽ በጣም ጀግና ነህ። ጓደኞችህ እነ ብሩኬ ሁሉም ጀግኖች ናቸው። ሩታን ይሄ በሁለተኛ ደረጃ እንግዲህ እሙዬን እንደሰማችኋት ነው። እንግዲህ ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዜት ይበልልኝ። እጅግ አመሰግናለሁ። እንግዲህ መቶካ ያስገቡኝና ያበጠው ፈንዳ እጅግ አመሰግናለሁ። እህቶቼ እድሜና ጤና ይስጣችሁ። ሁላችሁም በያላችሁበት በያለም ጥግ በውጭ በሀገር ቤትም ያላችሁ እጅግ አድርጌ አመሰግናለሁ። በሁለተኛው ደግሞ ወይንም በሁለተኛው ደረጃ ወይም በሶስተኛው ደረጃ እሙዬ እንዳለችው እንግዲህ አብርሃም ታደሰ ድል ላንተ፣ እኛ እህቶች ከጎንህ አለን፣ አናሳፍረህም አታሳፍረንም ማለት ነው። ሲቀጥል አንድ ድምፅ አለኝ። እስኪ እንደው ላምጣውና ጎተት አድርጌ ሁላችሁም የምታዳምጡት ይሆናል። አብራችሁን ቆይቶች። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። እንግዲህ የኛ ቀብራራ የኛ ጀግና ፋይልና አጥፍቶ ስልኳቸውን መልሶላችኋል ማለት ነው። አብርሽ የኔ ቀብራራ የእናንተ አድናቂ ባልሆን እንዴት በተናደቁ የታደሰ ልጅ የኔ ቀብራሮች ማለት ነው። ሩታ አንቺ ደነዝ አሰዳቢ የሴት ልክስክስ ማለት ነው። የወንድ ልጅ ገበና አሳልፈሽ ለሌላ ሰው መስጠትሽ በጣም አዋርዶሻል። ወራዳ እሱ እኮ ቢያጠፋም አጥፍቷል። ላኪን እንደዚህ ያንቺን ገበና ይዞ በማሽቆጥቆጥ ያንቺን እንደዚህ አድርጎ አይደለም። አንቺ ክፍታት በጣም ነው የምታሳፍሪሽ፣ አሳፋሪ ግን ማለት ነው። የዋህ ሰው ምንም አይሆንም ታውቂያለሽ። የዋህ ስለሆኑ ከሁሉም ነገር ይጠብቃቸዋል እግዚአብሔር ማለት ነው። የዋህነት ለራስ ነው፣ መልካምነት ለራስ ነው። አንቺ አሁን እንደዛ አድርገሽ አብረሽ መለሽው። ኧረ እባክሽ ቅሌታ በጣም ነው የምታስጠልው። እሺ ከረፋፍ ጅል ነሽ፣ ማርያምን ጅል ነሽ። የብስ አጣሽው አብርሃምን
ስንት ዓመት ሙሉ እያለቀሽ ስለምኔ ምን አይነት ውሻ ነሽ? በጣም ነው የምታሳፍሪው። እሺ እናቴን ማርያም ማለት ነው። ሲጀመር ልጁ ባይኖር ዞር ብሎ ራሱ አያያትም። ዞር ብሎ ራሱ ማለት ነው። ክብር ይበልጣል። እሺ በጣም ነው የምታሳፍሪው። እና የኛ የዋ ጀግና እናቴን ወይኔ እንደው በስመ አብ እኔ እንዴት ደስ እንዳለኝ አውቃችሁ ዛሬ አሁን ቪዲዮውን እያየሁት እንዴት ደስ እንዳለኝ አብረሽኛ ቀብራራ የኛ ጀግና በጣም ነው የምታስደስትኝ እኮ አቦ። ይመቻችሁ፣ ይመቻ አብርሽ። ጓደኞችም ምርጥ አቤል፣ ብሩክ ወይኔ በጣም የልብ ጓደኛ እነሱ ናቸው። አንቺ ግን በጣም አሳፋሪ ነሽ፣ የሴት ታሰዳቢ በጣም የወንድ ልጅ የልጅሽን አባት አሳልፈሽ ለሌላ ተሰጫዋለሽ። አሳልፈሽ ለሌላ ገበናዋን ታሳያለሽ። በጣም አሳፋሪ እንዳንቺ የለም። ለማንኛውም በጣም ደስ ብሎኛል ቤተሰብ እንደዛ እቃ ስታሳጥበው እቃ ሲያሳጥበው ወንድ ሆኖ ያ ልክስክስ እንደው እናቴን ማለት ነው። ሲጀመር እኮ እንደው ባንዲ ጥፊ የሚወርቅ ነው ዲያኒ። እንግዲህ እንደሰማችኋቸው ነው። ህዝብ ነው ያመጣት፣ ህዝብ ይጥላታል። ሆ ብሎ ተነስቶባታል ህዝብ ማለት ነው። ምክንያቱም የሰው ልጅ የሚከበረው በራሱ ነው፣ በአንደበቱ ነው። አንቺ ግን ክብርሽን ጥሰሽ ክብርሽን ጥለሽ ተንኳሽሽ፣ ድራማም ሆነ ድራማም አልሆነ እዚህ ህዝብ ላይ እንደዚህ ይጨማለቃለሁ ታልሽ ራስሽን ነው። ውሸት ራስሽን ይቀብርሻል። ውሸት ሲበዛ ያንን ሰው ራስን ነው የሚጎዳው። ማንንም አትጎጂም። ለምን? በጣም የቆሸሽ የወረድሽ ሴት ስለሆንሽ ማለት ነው። ጠንቅቀን እናውቃለን። አንቺ ማንንም ልትሸውጂ ማንንም ልታጃጂ የማትችል ሴት በዚህ ልክ ሰዎችን እሸውዳለሁ ብለሽ መጠሽ ከሆነ ተሸውደሻልም። ራስሽን ነው እየሸወድሻለሽው። ራስሽን እየቀበርሽ አሊያም ደግሞ ተከታዮችሽን እያጃጃልሻቸው ነው ያለሽው። ስለዚህ አንቺ የማይበላ አህያ ስጋ እያረድሽባቸው መሆኑን በግልጽና በግልጽ ንገሪያቸው፣ ይረዱ። ስለዚህ አንቺ አሁን የምታረጊው ስራ በጾሙ ሰውም እንዳይጸልይበት ሰውም ዱዓ እንዳያደርግበት የራቁት ቪዲዮ ይዤ መጥቻለሁ ብለሽ ሰው ሁሉ ኮብሎ እንድነሳብሽ ነው። ይኸውልሽ ሀቢብቲ እዚህ ሶሻል ሚዲያ ላይ ያለ ሰው በሙሉ ይወደኛል ማለት አይደለም። ገባሽ? እዚህ ጋር መረገጥም ሆነ እዚህ ጋር መምጣትም ሆነ ቤተሰቦችን ዝቅ አድርገሽ አንቺነትሽን ጥለሽ ራትሽን ዝቅ አድርገሽ ከፍ እንደተባልሽው ወረድሽ፣ ተፈጠፈጥሽ፣ በራስሽ ጊዜ ገደል ገባሽ። ሴት ልጅ በዚህ ልክ ከሆነች ተፈጠፈጣለች፣ ትወርቃለች። ለአንድያው ነው የምትረሺው አንቺ። ካሁን በኋላ ልንገርሽ፣ ወደፊት እመጣለሁ ብለሽ ከሆነ ተሸውደሻል። የአንቺ በጎች ይተውሻል፣ ያረግፉሻል። አንድ ቀን በግ ደግሞ የለሽም። ሁሉም ተገልብጧል ወደ አብርሃም። እውነቱን ልንገርሽ ወደ ሄርሜላ እንዳለ ሄርሜላና ትክታኩ እንዳለ ሄርሜላ እንዳለ አብርሽ ነው። በቃ እንዳለ ድብልቅልቁ ወጥቷል ማለት ነው። ደመቁስ፣ ተረሳች፣ አባከተመ፣ በላሽ፣ ጠጣሽ፣ ህዝብ ላይ ተጫወትሽ፣ የማይበላ አህያ ስጋ አረድሽ። በቃ ይሄ ነው ኬዙ፣ ይሄ ነው እውነታው። አየሽ አይደለ? ስለዚህ ማትረቢ ሆሳ ሴት አንቺ ነሽ። ማትረቢ ዳቢሎስ፣ የዳቢሎስን የሰይጣን ስራ የምታስተላልፊ ሰይጣን ዝሙትን የምታስተላልፊ ኢትዮጵያ ውስጥ ቁጥር አንድ አንቺ ነሽ። ሴት ልጁ ነሽ። በዚህ ልክ ተርመጥምጠሽ ሆድሽን ብርትሽን ገልጠሽ እየሄድሽ እስከ ላይ እስከ ብርትሽ እስከ ሆድሽ ድረስ እስከ ላይ እስከ ደረትሽ ድረስ ሱሪሽን ለብሰሽ የምትመጪ እጅ አንዳንድ ጊዜ የመጣችሁበትን ስትረሱ ጥሩ አይደለም። ሰዎች ዘወር ብላችሁት እንጂ የድሮ ፎቶችሁ ነውት እንጂ ዘወር ብላችሁ የት ላይ እንደነበራችሁ ዘወር ብላችሁ ማየት ነው እንጂ አንድ አካባቢ ገጠር ውስጥ ተወልደሽ ህዝቡን እንደዚህ ታምሸዋለሽ እንዴ? ማነሽ አንቺ? ምን ስለሆንሽ ነው? ወራዳ የህዝብ ያዋርድሻል። የኢትዮጵያ ሰው አይጥላሽ እናትዬ፣ አይጥላሽ የህዝብ አልኩሽ እኮ እኔ ከዚህ በፊትም ተናግሬያለሁ። የህዝብ ሲወድ ሲያፈቅር እንጂ ሲጠላ አይሻ ነው ብያለሁ። እሬት ነው፣ ኮሶ መራራ ነው። ይሄ ህዝብ መራራ ነው ሲጠላ። ለማንኛውም አንድ ጥያቄ አለኝ እንዲመለስልኝ የምፈልገው መልሱ። ልጁ የዳኒ ነው እየተባለ ነው ደግሞ ድጋሚ ልጁ የዳኒ ነው ግን እንመርመር እየተባለ ነው። ፕሊስ እባካችሁ ይህንን ነገር ሼር አድርጋችሁ አድረስ ስለሚመለከተው ዲኤንኤ ተመርምሮ ልጁን ማሳደግ ያለበት ሰው ያሳድግ እየተባለ ነው። ልጁ የዳኒ ነው። እንደገና ደግሞ ካልጋው ደግሞ ይዛ እየተኛ ነው ዳኒን እየተባለ ነው። እንደገና ደግሞ ይሄ ፈረንጁም አለ እየተባለ ነው። የመኪና አደጋም ደረሰባት ምናምን ተብሏል። እንግዲህ እናያለን። እንግዲህ የመኪና አደጋ የት ቦታ እንደደረሰባት እናያለን ማለት ነው። እስኪ ሬሳው ተነሳ ተገኘ አልተገኘ እንግዲህ እሱን የምናውቀው ነገር የለንም። እንግዲህ ገና በማጣራት ላይ ነን፣ እናያለን ማለት ነው። አንቺ ሰይጣን፣ አንቺ
ሰይጣን ማለት ነው። የሰይጣን ስራ የተስራብሽና ማለት ነው። በጣም የምታስጠላ ሴት እኮ ናት።